ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛው። ብሩኬ ዛሬ አንተም እብድብድ እየተጫወትክ ነው የመጣኸው፣ እሷም እብድብድ እየተጫወተች ነው የመጣችው። ሁለታችሁም አንተም ሀይሚም። አንደኛ ነገር ብሩኬ የምትናገረው ቃናቶች በጣም ያስጠናል። ሀይሚን ለዶላር ንግድ ነው እንዴ የምትፈልጋት? እንዴት ነው ሀይሚ ባታቆይናት እንዴ? እንዴ ንግግርክ እንዴት ነው? የሰማንያ ባንሽ አርክሽኝ ነው ያልካት? የሰማንያ ባል ሚስት ብትሆን አይደል እንዴ ተንበርክ ቀለበት ያረክናት? ቀለበቱ ፌክ ነው እንዴ? እንዴ ለዩቲዩብ ንግድ ነው ይችን ልጅ የምትፈልጋት እንዴ? ምን ሆነክ ነው? እውነቷን ያለችው ልጅቷን ስትመጣ ከበር ተመለሽ ብለክ በር መዝጋት ሲገባክ በር ከፍታ አስገብተክ ምን አድርጊ ነው የምትላት ይችን ልጅ እንዴ? ራስ ለፊት የሰጣት ፎቶ እስከ ማውረድ ሻንጣ እስከ ማስተካከል በር ዘግተባት ሄድባት እንድትዳፈር ነበር። ውጭ ብለክ በር ብዘጋ ጥፋትን ለመሸፋፈን አትሞክር። ቀኝ እጇን ይዛችሁ እንደነሽ በሉልኝ፣ ቀኝ እጇን ይዛችሁ እንደነሽ በሉልኝ። ቅመሜ ኩሩናት፣ ቅመሜ ታደሰ፣ ቅመሜ ኩሩናት፣ የእነ አብርሃም እህት ቅመሜ ኩሩናት አታናግራችሁ በሉልኝ፣ አድርሱልኝ። ሰላም ጤና ይስጥልኝ ጨረቃ ፋሚሊዎች፣ እንዴት ናችሁ? ሰላም ናችሁ? ይሄ መልእክት ለእናንተ ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ለምታበረታችሁ ደግሞ እጅግ እጅግ አድርጌ አመሰግናለሁ። የምሳደቡትም እንደዛው ቢሆንም ምንም ችግር የለውም። እኔ ቢሳደቡም ምንም ቢሉም ሀሳብ ከመስጠት ወደኋላ አልልም። ግን ዛሬ በተለቀቀው ቪዲዮ እንግዲህ በትናንትና በተለቀቀው ቪዲዮ አፏን እንግዲህ የብሩኬ እሙም ተናግረዋለች። ሀይሚሻም የኔ ውድ በረድ በይ ብዬ እሷን ግን አልጫናትም። የማልጫንባት መንገድ ምንም በማታውቀ ነገር ሄዶ ተኝቶ ልጁን አስረግዞ መጦ በዚህ ልክ እየመራ ቤት ውስጥ አስገብቶ ውሽሚትን ፎቶ እስከ ማውረድ ድረሳ ሻንጣ እስከ ማደራጀት ቤቱን የእሷን ጓዝ ለቃቅሜ ነው በኪስ አድርጌ በፌስታል አድርጌ ደጃፉ አረጋለሁ እስከምትል ድረስ ብሩኬ፣ በነገራችን ላይ ይሄ ንግግርክ ዋጋ ያስከፍልሃል። ሁለታችሁም ሚዛናዊ ሁናችሁ መጣችሁ ህዝብንም ባታደነጋግሩ፣ ተደነጋግራችሁ ህዝብን ባታደናግሩ። በነገራችን የድሮ ብሩኬ አይደለም፣ የድሮ ብሩኬ አይደለም። ይሄ የድሮ ብሩኬ አይደለም። ብሩኬ የእሷን ቤተሰቦች ሲያይ ያከብራል፣ ጎንበስ ብሎ እናቱንም ደግሞ በፍቅር ነው የሚቀበለው። አሁን ግን እናቲቱ ስትመጣ እኔ መናገር አልፈለግኩም፣ እናትን መንካት አልፈለግኩም። ላኪን እንደውም የአረብ ሀገር ሴቶች የመዳም ቅመሞች አንዳንድ አበባ እያለች ነበር ስትመጣ፣ ይብን እናቲቱ ብሩኬ ማለት ነው። ከዛ ሀይሜ ከተገናኙ መስራት ጀመሩ። እንግዲህ ሲመጡ ሁሉ ነው የምናውቃቸው ማለት ነው። መስራት ጀመሩ። ቅመሜ ብዙ ህዝብ ያውቃታል፣ ብዙ ሰው አላት፣ ብዙ ሰው ይወዳታል። የእነ አብርሃም እህት እውነትም ቅመሜ የእነ አብርሃም ታደሰ እህት ቅመሜ ታደሰ ኩሩ ናት፣ በነገራችን ላይ ማለት ነው። ያውም ዝምታ ጋር ነው የሚገርማችሁ፣ ጀግንነቷ ዝምታ ጋር ነው። እና ምን አደረገ ብሩኬ? ይሄ እንትኑን ተሰራ። ሀይሜ ከመጣች ወደ ነው ይሄ እጁን የተሰራው ራሱ አይታችሁታል። መጀመሪያ የመጣበትን ፎቶ እያመጣችሁ ለጥፉ። ዘወር በሉ ወደኋላ። ልክ እንደደመቁ ገባ። ቅመምዬ ከህዝብ ጋር አስተዋወቀችው። ገንዘብ ተላከለት። እላቢዎች አሉት በየወሩ ገንዘብ የሚልኩለት፣ በየወሩ ገንዘብ የሚልኩለት። እነዛን ሁሉን ቅጭ አርጎ ተቀበለ፣ በላ፣ ጠጣ። እናቲቱም ወርቋን አደረገች። አናቅም እንዴ እንዲያገባቸው የፍቅር ጥያቄ ሲያቀርቡት እሺ እያለ ሲጻፍለት እየተቀበለ ያንን ሁሉ ኮሜንት እየተልቀመቀመ እንደ ውሾቹ ከዛም ከዛም እያለ ነው ለእናቲቱ ራሱ ወርቅ የተላከላት። እኔ አንዳንድ ሰዎች ጤነኛ አትመስሉኝም። እና ስለዚህ ሀይሚ ጋራ ባትረሱ የመጣችሁበትን አንዳንድ ጊዜ የተነሳችሁበትን ማን እንዳፈመሳችሁ ማን አመጥቶ ህዝብ ጋር እንዳቀላቀላችሁ ብታቁ፣ እሱን ነገር ብታቁ እናንተ ራሱ ዋጋ አትከፍሉም ማለት ነው። ነይ ውጪ ውጭ አንቺ ትወጫለሽ እንዴ? 80 ባልሽ ነኝ እንዴ እኔ? አንቺ እንደዚህ የምትይ እኔ እኮ 80 ባልሽ አይደለሁም። ኧረ እባክህ ተንበርከክ ከተለቀለበት ያሰርክላት የውሻሸት ነው እንዴ? ይሄ አፍህ አመለጠ ዛሬ። ድራማም ቢሆን ድራማም ባይሆንም ዋጋ ትከፍሉበታላችሁ። ለዚህ ለምታረጉት ነገር ዋጋ ትከፍሉበታላችሁ። የብሽሽቅ አደረጋችሁት። በትዳር ትነግዳላችሁ፣ በፍቅር ትነግዳላችሁ። ብሩኬ አንተና ደመቁም ከአንድ ቤት ዘግቶ ነበር መግረፍ። ለዚህ ነው እኮ የምናገራችሁ። የ80 ባልሽ ታዲያ ለምንድን ነው ልጅቱ ላይ የምትጫወትባት? ሀይሚሻ ላይ ለምንድን ነው የምትጫወተው ታዲያ? አታስተናግዳትም እንዴ? በወቅቱ ድቃላ ከማርገዝ በፊት ከማስረገዝ በፊት ምን እየሆናችሁ ነው? ወዴት እየሄዳችሁ ነው እናንተ?
ወዴት ነው? ምን አይነት ቪዲዮ ነው የምታስተላልፉት? ቅመሜ ጋር እኮ ሁነህ ብትመጣ ወደ እሱም አይከፋፈልም። ወደ እሱም በአንድ ላይ ሆኖ ተመካክሮ ይሰራል። ማንም ለዚህ የጋረደችው ደግሞ ይቺ ውሽሚት ናት። ውሽሚት ቆሻሽት እና ሊሰማንያሽ ባልሽ እኮ አይደለ? ምን ልታረጊ አሁን? እንደዚህ አይነት ሞሬ እኮ ማውራት የለባትም። ለምንድን ነው የሌለብኝ? እሷ እንዳለበት ስታወራ እኔ ሳወራ አታወራ። ከኔ ጋር የመኖር መብት የለህም። ገባህ አይደለ? ውጪ። አስገድዶኝ ቤት እኮ እኔ በእኔ ስም ነው የተከራየሁት። ውጪ። አረ ማን መብት እንዳለው እዚህ ቤት ላይ እናያለን ነው እኮ። ማን መብት እንዳለው እናያለን። መሄድ ትችያለሽ፣ መሄድ ትችያለሽ። እራስሽ ተረጋግተሽ አላወራም ካልሽኝ እኔም ተረጋግቼ አላወራሽም። አሁንም ልንገርሽ እኔ አልቀምጥም። ይውጣ እንዴ! አልበዛም እንዴ? ጭራሽ እኔ ልውጣ ስል መብቴ አይከበርም። ልብስ ልቀይር መብቴ አይከበርም። የኛ አባወራ የኛ አምባገነን እኔ ልውጣ ስል እኔ እኮ እንዳትወጪ የፈለኩት ከአንቺ ጋር ለመኖር ነው። ደግሞ ይሄ ያንተን ፊት ማየት አልፈልግም። ኧረ እባክሽ ጎዳሽኝ፣ በእናትሽ ኧረ ጎዳችኝ። ለማንኛውም እኔ ወንድ ስለሆንኩ ብቻ ነው የምወጣው። እሺ ሴት ልጅ እንድትሰቃይ እንድትንከራተት ስለማልፈልግ እሱ ሳይሆን የሚመጣብህን ችግር ስለምታውቅ ነው። እኔ እንዲህ ካልሽኝ አልወጣም። ይቅርታ። ታምጣ። ማድረግ ያለብህን ነገር ማድረግ ነው። በቃ ታምጣ። እሷም መረጋጋት አለባት። ትረጋጋ። በቃ ታምጣ። እስኪ እባብ ገላው ያምራል፣ ካፉ ላይ ነው መርዙ። ከክፉ ሰዎች ጋር ንግግር አታብዙ፣ ከክፉ ሰዎች ጋር ንግግር አታብዙ የሚባለው እውነት ነው። እርጉማ ጎንብሶ ይለምናል እድሜ። ሀይምዬ ሰጠሽን በሽታ ከነዘላለሜ እላለውና አንዳንድ ጊዜ አይዘለዘልም የዶሮ ምላስ። የሰው ቀናተኛ አይጣ ላይ ድረስ። እንደ ሰው ክፉ ያለ አይጣ ላይ ድረስ። እንደ ሰው እኮ ክፉ የለም እኮ ጋይስ፣ የምሬን ነው የምነግራችሁ። ስለዚህ አሁን ብሩኬ 80 ባልሽ አደረግሽኝ። ቪዲዮውን እንዳዳመጣችሁት ነው። በጣም የሚገርም የሚያስጠላ ቪዲዮ። ድራማም አይሆንም። ሴትን ልጅ በዚህ ልክ እያዋረዳችሁ ምን አይነት ቪዲዮ እንደምታስተላልፉ፣ ምን አይነት ቪዲዮ ጉታጀሮች እንደምታስተላልፉ እዚህ ላይ መገናዘብ አለባችሁ። እንደዚህ ትጨማለቁና አንድ ላይ ደግሞ መታችሁ ትላተማላችሁ። ይሄ ደግሞ ተገቢ አይደለም። ወደ ራሳችሁ ተመልሳችሁ ወደ ራሳችሁ ሀይሚዬም የኔ ቆንጆ ወደ ራሳችሁ ተመለሺ። እንወድሻለን፣ እናከብርሻለን። ብሩኬ ብትስተካከል ይሻልሃል። ቆዳህን እንደ ባብ ሸለቀህ መተክ፣ እንደ ባብ እንደ ሻሽሊት ሸለቀህ ቆዳህን መተክ ሀይሜ ላይ ይጫወታለሁ ማለት ይህ ዘበት ነው። ለምን? ስህተቱ ያንተ ስለሆነ፣ ስህተቱ ያንተ ነው። ይችሊ ከመሀል ባታስገቡ ኑሮ ክፍተት ባትሰጣት ልጅቱ ቤቱን እኮ መዝጋት ትችላለህ። ፎቶችንንም አትንኪ ያለህ ብለህ እየመራህ ነው ያስገባሃት ቤቱን ከፍተህ ቀጣፊ። ጥፋትህንም አትሸፋፍን። አንቀበልህም። ስለዚህ ሀይሚሻም ደግሞ ወደ ራስሽ ተመለሺ፣ ተረጋጊ፣ ራስሽን አዳምጪ የኔ ውድ። ራስሽን እንትን አትበይ፣ ተረጋጊ። የምሬን ነው የምነግርሽ። ብዙ ነገር ድቃላ ናት እያላችሁ እንደዚህ እያላችሁ ከየት የመጣሽ ነሽ እያላችሁ እንደዚህ ብዙ ነገሮች የምታሸማቀቁ ሰዎች አላችሁ። እሷ ግን ለእናንተ አንድ ቀን መልስ ሰጣችሁ አታውቅም። ክፉንም ደጉንም አምቃ ይዛ ነው ተቀመጠችው ሀይሚዬ። ግን ብሩኬ እኔ በጣም ያናደርከኝ ለምንድን ነው? እኔ አልሰድብም በደንብ ግን ሀሳብ እየሰጠው እረግጥሃለሁ። ገባህ? ሄድብሃለሁ በደንብ። እኔ ምንድን ነው ያለው ጋይስ? 80 ባልሽ አደረግሽኝ ወይ? ታዲያ ለምንድን ነው ቀለበት ያሰርክላት? ተንበርክከ ቀለበት ያሰርክላት ታዲያ ለምንድን ነው? አየህ ቃላትህ ሲያስጠላ፣ የምትጠቀሙት ቃል አያችሁት ሲያስጠላ። ውጪ። በእኔ ስም ነው ቤቱን የተከራየሁት። ቤት ያላህ እንጂ የሰው ነው እንዴ? ቤት የፈጣሪ እንጂ የሰው ነው እንዴ? ጉረኞች፣ ሞት ይሻላል። ይሄ ደግሞ ፍጽ የሚባል ደግሞ አለ ቃላቄ አቀጣጣሪ ከመሀል ይገባል። ልብ ብላችሁ እዩትማ። ከመሀል አውቆ እኮ ነው ጃስ እያለ ወይ አያስማማ ወይ አያስታርቅ። ጃስ እየመጣ ሁሉ ጊዜ ጃስ ነው የሚለው። ይሄ ውሻ ቀጣፊ ጃስ ነው የሚለው። ውሾች በማያውቁት ሰው ይጮሃሉ ሁልጊዜ። ላኪን ግን እንደውም ሀይሚዬ ለጥቅም ነው የቀረበችው። ምን ጥቅም አለው እሱ? ብሩኬ ምን አለው? እድሜ ለቅመም ያሁን አይደል እንዴ ሰው ያደረገችው? እሷ ልብስ እንዲቀይር ያደረገችው ቅመም ታደሰ አይደለች እንዴ? እንዲበላ እንዲጠጣ ያደረገችው ቅመም ታደሰ አይደለች እንዴ? እንዲህ ከቅሜ መደጃ ወድቄ ብነሳ አካላቴ ሁሉ ወርቅ ይዞ ተነሳ አይደል እንዴ የምትባለው ቅመም ታደሰ? ምን ሆናችሁ ነው? እውነቴን እኮ ነው የምላችሁ። ቅመም ታደሰ ማንም ይፈልጋታል። ማንም ነው የሚፈልጋት።
ማንም ለፍቅር ይፈልጋታል። ስለዚህ ሀይሚዬ ዛሬ በተነጋገርሽው ንግግር እኔም ትንሽ እንደ ምክር እንደ ትንሽ እህት የኔ ውድ የኔ ጨረቃ የኔ ማር ጨረቃ ፋሚሊዎች አድርሱልኝ፣ ሼር አድርጋችሁ ማለት ነው። ስለዚህ የኔ ቆንጆ ራሽን ጠብቂ፣ ራሽን አስከብሪ፣ ኮራ ቀብረብ በይ። ቆንጅዬ ነሽ፣ እንኮራብሻለን ደግሞ ከፈጣሪ በታች። ስለዚህ ጀግና ነሽ አንቺ፣ ጀግና ሴት ነሽ። ሁሉን ነገር የተቋቋምሽ ነሽ። ማንም ሊቋቋመው አይችልም። ይሄን ነገር ይገባናል፣ በደንብ ይገባናል የኔ ውድ የኔ ቅመምዬ። ስለዚህ መልእክቴን ይሄ፣ በርቺ፣ ጠንክሪ። ወላኪን ብሩኬ ዋጋ ትከፍላለህ። በተነጋገርካት ንግግር ብሩኬ ዋጋ ትከፍላለህ። ሚዛናዊ ይሁን፣ ለማንኛውም ሚዛናዊ ይሁን።